ልቤን የነካው እንዳልክ መልእክት ማለት ነው። እንግዲህ ዛሬ ብቅ ብሏል። ያስቀመጠውንም ደግሞ አነብላችኋለሁኝ ማለት ነው። እኔ አንቺን እወዳለሁ፣ አንቺ ደግሞ እሱን ትወጃለሽ፣ እሱም ደግሞ ከእሷን ይወዳል። ህይወት እንዲህ ናት። የምንወደውን ስናሳድድ የሚወደንን እናጣለን። እኔ አንቺን እወዳለሁ፣ አንቺ ደግሞ እሱን ተወጃለሽ፣ እሱ ደግሞ እሷን ይወዳል። ህይወት እንዲህ ናት። የምንወደውን ስናሳዲ የማይወደንን የሚወደንን እናጣለን ብሏል። ይሄን ልክ ነው፣ እውነት ነው። የሚወደንን ሰው እያባረን የማይወደንን ሰው ጋር እንሄዳለን። ይሄ የታወቀ ነው። ዛሬ እንዳልክ እንግዲህ ይኸው ልቡን እንትን ብሎ የልብ ቅርጽ አስቀምጧል ማለት ነው። እንግዲህ ሄሉዬ በቃ የማትመለስ አይመስለኝም ወደ እንዳልክ ማለት ነው። እኔ ግን ብትመለስ ደስ ላይ ነበረ። እንግዲህ ሳያት ግን የምትመለስም አይመስለኝም። እንደዛ ባትል ኑሮ ይሄንን ፖስት አያረገውም ነበር። የተናገረውም ነገር ልክ ነው። እኔ አንቺን እወዳለሁ፣ አንቺ ደግሞ እሱን ትወጃለሽ፣ እሱ ደግሞ እሷን ይወዳል ማለት አንቺ ያብን ትወጂዋለሽ፣ ያብ ደግሞ የሚወደው ልጅቷን ነው። ይሄ ልክ እኮ ነው። ሰላም እንዴት ናችሁ? ደህና ናችሁ? ያቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። እንዴት ዋላችሁ? ከኔ እግዚአብሔር ይመስገን ሁሉ መልካም ነው፣ ሁሉ ሰላም ነው። ከኔ ጋር ሰላም ነው፣ ከእናንተም ጋር ሁሉ መልካም ሰላም እንዲሆነ እመኛለሁ። ሰላማችሁ ይብዛልኝ። ወዳችሁ ፈቅዳችሁ ለምታበረታቱኝ፣ ለምትሰጡኝ አስተያየት ሁሉ አመሰግናለሁ። ፈጣሪ ይጠብቃችሁላችሁንም። እንዲያልክ እንግዲህ ትናንትናም አልመጣም፣ በጣም እየጠፋ ነበረ ማለት ነው። ነገር ግን መፍትሄ አላገኘም። ዛሬ እንግዲህ የመጨረሻ መልእክቱን አስተላልፏል። ሄሉ እንግዲህ ማለት የምትመለሽ ከሆነ እንደዚህ እየወደደሽ እያፈቀረሽ ብትመለሽ ጥሩ ነው ብዬ ነው የማስበው። ከዛ እንደዚህ እንትን እየገፈተረ ከሚጥልሽ ማለት ነው። እውነት እየገፈተረ እኮ ነው እየጣልሻለሁ ሄሉዬ፣ የምሬ ነው የምልሽ። እየገፈተረ ከሚጥልሽ ሰው ጋር ተምትሆኚ እንደዚህ እያለሽ መተሽ ህይወትሽን አጣጥመሽ ብትኖሪ ጥሩ ነው ብዬ ነው የማስበው እውነት ለመናገርና እንግዲህ አንቺ ታውቂያለሽ፣ እኛ ግን መርጠንልሻል። እኔ ከጀምሮ ምስት የሚጨረስ ያብ እንደማይሆን አውቃለሁ፣ ልብ ያውቀዋል፣ እውነት ለመናገር ማለት ነው። ምክንያቱም እንደዚህ ካፋቸው ሲናገሩ እነዚህ ለብላቢ ወንዶች ያስታውቃሉ፣ ሲጀመር ማለት ነው። ያብን ሲጀመር ተበፊቱም እኔ ነቅችበታለሁ፣ እውነት ስነግራችሁ በጣም ነው የነቃሁበት። ግን እንዲሆንም ደግሞ ይኸው አደረገው እና ሄሉ ወደ እንዳልክ ብትመለሽ እኔ ደስ ይለኝ ነበር። ግን የምትመለሽ ሰው አይደለሽም። ብትመለሽ ኖሮ ባለፈው ለተራሱ እንትና እንዲሄርሽ ራሱ ማግኘት ትችይ ነበር። ግን ማግኘት አትፈልጊም ሲጀመር እንዲያልክን። ሄሉ ልቦ ያለው ከያብ ጋር ነው። በቃ አለቀ። ያ ፍቅር ግጥም ብሎ ገብቷል ለሄሉ ልብ ላይ። ልትመለስ አትችልም። እና እንዲያልክዬ እስኪ ትዕግስት ስጣ እንግዲህ ጊዜ ስጥና የእንትና ያ ፍቅር ከውስጧ ሲወጣላት ምናልባት ብትመለስ። ስለዚህ በእርጋታ አንተ ትዕግስተኛ ዝም ያልክ እኔ እኮ እንዲያልክን ስወደው ምይን እንቅልቅል ያለ አይደለ እርግት ያለ በፊት እንኳን ከሄሉ ጋር ሲሰሩ ታውታላችሁ ብዬ አስባለሁ። ሄሉ እየመጣሽ ምናምን በጥፊ ስታጮሁ እኮ እጁን እንኳን አይዘረጋም፣ እንኳን አይገፈትራትም እኮ። ይሄ እኮ እንዴት እያንጠለጠለ እንደሚያፈጋት እኮ እንዴት እንደሚገፈትራት እኮ። ኧረ ሄሉዬ እውነት እኔ እንጃ። እኔ የሚሆንሽ እንዳልክ ነው የምመርጥልሽ። እንደዚህ ስንልሽ ግን እየጠላሽን ነው። ላብላይ ስትናገሪ ሰምቼሻለሁ። ከማይሆነ ሰው ጋር ሂጂ አትበሉኝ ብለሻል። እኛ ግን ስለምንወድሽ እና ይሆንሻል ብለን ስላሰብን ነው እንጂ ሌላ ነገር አስበን አይደለም። እውነት ለመናገር ያው አንድ ሰው የሚሆነው ሰው ጋራ ነው ሂዲ ምናምን የምንለው እንጂ ሌላ አይደለም። ገባሽ አይደል? ስለዚህ እኛ ስለምንወድሽ እና ስለምናከብርሽ ነው ይሄ ይሆንሻል ይሄ ይሆንሻል የምንልሽ እንጂ እኛ ምንም ከማንም ምንም ፈልገን አይደለም። ይሄን እንድታቀለን ይገባል ብዬ አስባለሁ። እንዳልከየ እንግዲህ በትዕግስት ሁሉንም ነገር ትዕግስት ብትጠብቃ ጥሩ ነው ብዬ አስባለሁ። እንግዲህ ከባድ ነው እንግዲህ እንዳልክ መልእክት ትንሽ ይከብዳል። እያያት ነዋ ከልጁ እንዴት አይነት ፍቅር እንዳላት እያየ ነው። ገባችኋ? እንዴት እንደምትወደው እያየ ነው። እንዴት ለሱ ቦታ እንዳላት እያየ ነው። ለዛ ነው አንቺ እሱን ወደሽ እኔ ደግሞ አንቺን ወድጄ እሱ ደግሞ እሷን ወዶ
የማንወደው ጋር ስንሄድ የምንወደንን እናጣለን። የማንወደውን ስናሳድድ የማይወደን ጋር ስንሳደድ የሚወደንን እናጣለን። ይሄ ትክክል አባባል ነው። እውነት አንድ ነገር ልበላችሁ፣ የሚወዳችሁን እንጂ የምትወዱትን አታፍቅሩ ሴቶችዬ። የሚወዳችሁ ነው ማፍቀር ያለባችሁ። ምክንያቱም የሚወዳችሁ ሰው ይወዳችኋል፣ ነገ ጥሏችሁ አይሄድም። የማይወዳችሁ ወንድ ጋር ግን አትታገሉ፣ ቢቀር ነው የሚሻለው። አሁን ያብ ለሄሉ ትንሽዬ እንኳ ቦታ ቢኖር ኑሮ እንደዚህ አይሆንም ነበር ባንዴ። ምክንያቱም ለሄሉ ሲጀመር የፍቅር ቦታ የሚባል የለውም። የመጣበት አላማው ለመፈመስ ነበር፣ ታዋቂ ለመሆን ነው። ሲጀመር እንዲታወቅ ስለፈለገ ነው የመጣው እና አስቸጋሪ ነው። ብቻ ግን ሄሉ እኔ አሁን የምመክራት ሄሉን ብትመለስ ነው። እንዳልክ እያንተ ምርጥ ልጅ ናት። በውስጥ አውራት፣ ንገራት፣ ምከራት። በቃ እኔ በድዬሻለሁ፣ ይቅርታ አድርጊልኝና ተመለሺ፣ ከኔ ጋር እንሁን ምናምን በላት፣ ምከራት። እንደዚህ ብላት እንግዲህ እሺ ብላ ከመጣች ኦኬ፣ እሺ ብላ ካልመጣች ደግሞ ምንም ማድረግ አይቻልም። ፍቅር በልመና የሚሆን ነገር የለም። እንዳልክ እንግዲህ ያው ሄሉ ምርጥ ሴትና ጀግና ሴት እንዲሆነ አንተ አጥንተሃታል፣ አይተሃታል። ስላየሃትም ነው እንደዚህ የምትሆነው። አይ ነው ግን ምንም ማድረግ አይቻልም። ያብ ከልቧ ካልወጣ ምንም ሄሉ ወዲያ ወዲህ የምትልበት አንድ ነገር አይኖራትም። ያብ ከልቧ ከወጣ ግን ሀሳቧን ትቀይራለች። አሁን ላይ ያብን በጣም አፍቅረዋለች፣ ወደዋለች። ከባድ ነው፣ ከባድ ነው። ብቻ እንግዲህ ፈጣሪ ይሁን ነው ምለው፣ ሌላ ምንም አልልም። እንዳልክ እንግዲህ ጸልይ፣ በርትተህ ድንግል ማርያም እናቴ ካለች ለአንተ ታረግልሃለች። ጸሎትን በርትተህ እንትን በል ነው ምለው እኔ። እንደዚያ ካልሆነ ያው ችግር ነው። ብቻ ውዶች የምሬ ነው። ይከብዳል ትንሽ አንዳንዴ ነገሮች ይከብዷቸዋል። እና ይሄን ለማለት ነው እንግዲህ እኔ የመጣሁት ውዶች። እወዳችኋለሁ፣ አከብራችኋለሁ። ሀሳብ አስተያየት ስጡበት። እንግዲህ የኔ ሀሳብ ይሄን ይመስላል። መልካም ቆይታ ይሆንላችሁ። ባይ ባይ። አቢ ነኝ። ሰላማችሁ ይብዛ።